እና ሃማን የሚመስሉ ታላላቅ ሰዎች ሲፎክሩ ድል በመንሳት ህዝቧን የታደገች ማነች? አንዲት አስቴር የተባለች። እንዴት ንጉሱን እንዳባበለች አይምሮን እንደማረከችና በጥበብ ውሉን እንደፈታች ልነግራችሁ አልችልም። ሰለሞን ምን እንድሰጥህ ለምነኝ ያለው ተገልጦ የሚያስደንቅ ነው። ረጅም ዕድሜ፣ ሀብት እና የጠላቶቼን ነፍስ አልልህም ጌታ ሆይ፣ አንድ ነገር ከሰጣኝ ሌላውን እኔ ፈታዋለሁ። ምን ልስጥህ ልጄ ሰለሞን? ጥበብን ስጠኝ። እግዚአብሔርም በጣም ደስ አለው፣ ያለመነውም ጥበብና ክብር ሰጠው። ሰለሞንም ህዝቡ ፈራው፣ ጥበብ መንፈስ እንዳደረበትም ሁሉም አወቁ። ዳንኤልም ጥበብን ከእግዚአብሔር ለመነ፣ እግዚአብሔርም ጥበብን ሰጠው። ሚሳቅ፣ ሚሳቅ፣ አብደናጎም ዳንኤልም ጥበብ ነበራቸው፣ ከባቢሎን ጠቢባን ሁሉ በለጡ። ለሶስት መንግስታት እንዲፈርዱና እንቆቅልሽን እንዲፈቱ ስለቻሉ እነ ዳንኤልን ሊቋቋሟቸው ማንም አልቻለም። ብዙ ቃላተኞች፣ ብዙ ጠንቋይ ተብታቢዎች፣ ብዙ የተማሩ እያሉ ዳንኤል ለምን ተፈለገ ብትሉ ማንም ኮፒ የማያደርገው ከሰማይ የሚሰጥ እንቆቅልሽን የሚፈታ የጥበብ መንፈስ አለ። ትዝ ይላችኋል ያዕቆብ ምዕራፍ 1 ቁጥር 5 ላይ ሳይነቅፍ ለሁሉ በልግስና ሊሰጠው የሚወደው እግዚአብሔር ከልጁ ቀጥሎ ጥበብን ነው እና ጥበብን ለምኑ ሳይነቅፍ በልግስና ለሁሉ ጥበብን እግዚአብሔር ይሰጣልና ተብሎ በያዕቆብ መልእክት ላይ ተጽፏል። እና ዛሬ ስለ ሰማያዊ ጥበብ ነው ላካፈላችሁ የምፈልገው። እቺ ገር እሽባይና ታረቂ እንቆቅልሽን ሁሉ የምትፈታ ጥበብ፣ የጥበብ መንፈስ ያደረበት። ጥበብ የሌለው ሰው ይላል መጽሐፍ ላይ መክብብ 9:10 ላይ ጥበብ የሌለው ሰው ልክ እንደ ሲኦል አኗኗር ይኖራል ይላል። በሲኦል ዕውቀት የለም፣ ስራ የለም፣ ሐሳብ የለም፣ ጥበብም የለም በሲኦል ይላል። ሲኦልን ሲኦል ያሰኙት እነዚህ አራት ነገሮች አለመኖራቸው ነው። እና በሲኦል ጥበብ አታገኙም ይላል። በምድርም ላይ ያለ ጥበብ መኖር እንደዚሁ የሲኦል ፍንጣሪ የሚነካው ሰው ህይወት ውስጥ እንደሚኖር መክብብ 9:10 ላይ ተጽፏል። መሳሪያ ቢደንዝ ሰው ቁጭ ብሎ ባይስለው ኃይሉን በከንቱ ያባክናል። ጥበብ ያለው ሰው ግን ይስለዋል፣ በአጭር ደቂቃ ብዙ እንጨት ይፈልጣል እንደማለት ነው። እንዲያውም ምዕራፍ 9 ቁጥር 18 ላይ አንድ ኃጢአተኛ ጥበብ የሌለው ሰው ኃጢአተኛ ነው፣ አጥፊ ነው፣ የመከራ ምንጭ ነው፣ ብዙ ነገር ያወድማል ይላል። አንድ ጥበብ የሌለው ሰው እንዲያውም ምዕራፍ 11 ቁጥር 2 ላይ በእንስሳን የመሰላት እሪያ ነው ይለዋል። እሪያ ማለት አሳማ እንደማለት ነው። እና ጥበብ የሌላት ቆንጆ ሴት በአሳማ አፍንጫ ላይ እንዳለች የወርቅ ቀለበት ነች ይላል። ትንሽ ማብራራት ይጠይቃል። በእርግጥ ቀለበት እንደምታውቁት ውድ ነው እና ለጌጥ ነው የሚሰራው። ውድና ጌጠኛ ነገር አሳማ አፍንጫ ላይ አድርጉት፣ ታጥቦ ጭቃ እንደማለት ነው። እና ልኩስኩስ ስለሆነች ብታጥቡት በየ5 ደቂቃው ይቀያየራል፣ አፍንጫዋ ብዙ ነገር ስለሚነካ ማለት ነው። ጥበብ የሌላት ቆንጆ ሴት ልክ እንደዚህ ሆነች ይላል ሰለሞን። አያችሁ፣ በፈሊጥ ብዙ ነገር ይገልጣል። እንዲያውም ኢዮብ 39 ቁጥር 17 ላይ ጥበብ የከለከላት አንድ እንስሳ አለች፣ እሷም ሰጎን ነች ይላል። ስለዚህ በከንቱ ብትሰራ ማትፈራ፣ ግዚዋ በከንቱ ቢያልቅ ማትፈራ፣ በከንቱ ብታምጥ ማትፈራ፣ ምንም ግድ የሌላት እንስሳ ሰጎንን እግዚአብሔር ጥበብ የላትም ነስቻታለሁና ይላል። በከንቱ ብታምጥ፣ በከንቱ ብትወልድ፣ በከንቱ ቢመሽ ቢነጋ ግድ የሌላት እንስሳ አድርጎን የቆጠራት። ከእንስሳዎች በእርግጥ ምሳሌ 6:6 ላይ ይመስለኛል ጉንዳን ከሷ ሄደ ጥበብን አትማርምን? ምንም ቁመቷ ትንሽ ቢሆንም እግዚአብሔር ያደነቃት በጥበቧ ነው። እንደ ሰጎን ላትሮጥ ትችላለች፣ በእውነት ክንፍም ላይኖራት ይችላል፣ በኪሎም አይመዛዘኑም። ግን እግዚአብሔር ሲመዝናት የጉንዳን ቁጥር 1 ያሰኛት ጥበቧ ነው። አለቃም ገዢ መሪም ሳይኖራት ድርጊቷን ሂድና እይለ። ዛሬ ስለ ጥበብ አስፈላጊነት ነው በእውነት ላካፍላችሁ የምፈልገው። በዘጸአት 31 ቁጥር 4 ላይ ሙሴ ድንኳንን እንዲሰሩልኝ ለእስራኤል ልጆች ነገር ግን ማንም እንዲሰራ አልፈቅድም። ኢቭን የቅድስተ ቅዱሳን የቅድስትና የአደባባዩ ድንኳን የሚሰራልኝ ባስሌልና ኤልያብ የተባሉ 2 ሰዎች አሉ። የጥበብ መንፈስ ስለሞላሁባቸው እነሱ ብቻ እንዲሰሩ እፈቅዳለሁ አለው። እንዲያውም በመጋረጃ እና ህብስቱን የሚሸፍኑ ጨርቆችን ሁሉ ማንም ሰው እንዲፈትል አልፈልግም፣ ጥበብ የሞላሁባቸው ሴቶች እንዲፈትሉ አድርግልኝ ይለዋል በዘጸአት 35:23 ላይ። አቃላችሁ ጥበብ በጣም የምታስገርም ነች። እነ ጴጥሮስ ሐዋርያቱም ቆሙ፣ ጥበብ ያለባቸውን 7 ሰዎች መረጡ። እነሱም እስጢፋኖስ፣ ጵሩቆስ፣ እነ ፊልጶስ ነበሩ። እጅን በመጫን ለድቁና ስራ ለዩዋቸው። ድቁና ሁሉም የማይሰራው ነው ማለት ነው። ኢቭን ጥበብ ያለባቸው ሰዎች ነጥረው እንደወጡ መጽሐፍ ቅዱስ ይናገራል። የንግግር ጥበብ በታሪክ ውስጥ እግዚአብሔር የሞላባቸውና
ቤተሰባቸውን አገርና ከተማቸውን ያዳኑ እንደ ናሙና እንደ ወፍ በረር ጥቂት ሰዎች ከብሉይ ከአዲስ ላካፈላችሁ ፈልጋለሁ። አንዱ አባታችን ያዕቆብ ነው። በኦሪት ዘፍጥረት 34 ላይ ያዕቆብ ልጅ 13ኛዋ ልጅ ዲናም ከተማ ሴቶችን ለማየት ወጣች። የኤሞር ልጅ ሴኬም አያት፣ ንጉሥ ነው ኤሞር፣ እና አነጋገራት፣ ልቧንም ደስ አሰኘው። ቤተ መንግሥት ወስዶ ክብሯን ወሰደው። በጣም ስለወደዳት ንጉሥ ሴኬምን ኤሞር እችን ሴት ወድጃታለሁና አጋባኛለሁ። እና ንጉሱም ምንም በእንግድነት ያዕቆብ ቢኖር በትህትና ነው የለመነው። ልጄ ልጅህን ወዷል፣ የፈለከውን ማጫ ሰጣለሁ፣ ካሳ ከፍላለሁ፣ ልጅህን ግን እባክህ አጋባኛለሁ። ጥሩ ጥበብ ነው ያለው በእውነት ንጉስ ቢሆንም በትህትና ስደተኛውን ጠየቀው ማለት ነው። ያዕቆብ ግን ትንሽ ጥበብ የጎደለው ይመስለኛል። 100% እርግጠኛ ባልሆንም ልጆቹን ከምድረ በዳ ጠራቸው። ይሄ ንጉስ እንደዚህ ይላል፣ እህታችሁን ካማገጠ በኋላ እናንተ ምን ትላላችሁ አላቸው። እሱ ሊፈታው ያልቻለውን ኬዝ ስተዲ ከምድረ በዳ ለመጡ ለልጆቹ ቁጭ አደረገላቸው። ከዛስ ሌዊና ስምዖን ቁጣ ሞላባቸው። እንደ ጋለሞታ እህታችን ያደርጋልን? የምናደርገውን እናውቃለን አሉ። እና እንደኛ ከተገረዛችሁ ልጆቻችሁን እንወስዳለን፣ እኛንም እንሰጣለን፣ ካልተገረዛችሁ አንሰጥም አሏቸው። ይሄን ያሉት ቆስለው በሶስተኛው ቀን ሲደክሙ ለመግደል ነው። ያዕቆብ ግን አልገባው። ስለዚህ ይሄ ያልኳችሁ ንጉሥ ሴኬም ከልጁ ከኤሞር ጋር ወደ ገበያ ወጣ። ልክ ስታዲየም ወይም መስቀል አደባባይ በሚመስል ቦታ ህዝቡን ሁሉ ሰበሰባቸው። የተናገረው የጥበብ ቃል ትገረማላችሁ። የፈለገው የያዕቆብ ልጅ ዲናና የሱ ልጅ የሴኬም ልጅ ኤሞር እንዲጋቡን የፈለገው። ንግግሩን ግን ሄዳችሁ አንብቡት። ፖለቲካዊ ይዘት አለው፣ ጥበባዊ ይዘትም አለው። እነዚህ ያዕቆብና ዘሮቹን አይታችኋል። ብዙ በጎች አላቸው፣ ብዙ ወንድና ሴት ልጆች አላቸው። በጋቸውን እናንተ ለማድረግ ትፈልጋላችሁ? አዎ እንፈልጋለን አሉ። በውስጥ የደበቀው አንድ ጎል አለ ሊከት የፈለገው። እነዚህ ያዕቆብና ቤተሰቡን ሁሉ እዚህ ሀገር ኖረው እንዲያገለግሏችሁ ትፈልጋላችሁ? አዎ እንፈልጋለን። አንድ ነገር ግን ማድረግ ትገደዳላችሁ። ምን? ብትገረዙ ብቻ የነሱ ልጆች ከብት የናንተ ይሆናሉ አሏቸው። እንገረዛለን አሉ። በጣም በጥበብ ቃል በ5 ደቂቃ ንግግር ህዝቡን አእምሮ ቀየሩ። ህዝቡም የያዕቆብን ሀብት ለመበዝበዝ ብሎ በተገረዙ በሶስተኛው ቀን ስምዖንና ሌዊ ሰይፋቸውን መዘዙ። በእያንዳንዱ ቤት እያንኳኩ ተገርዘሃል? አልተገረዝክም? ተገርዣለሁ፣ ና አሳየኝ። ጓዳ እየገቡ ጠቅላላ ሸክ አረጓቸው። የቀበሌውን ወንድ በሙሉ ጨረሱ። ተመልከቱ። በአንድ ጥበብ በሌለው ሰነፍ በስምዖን እና በሌዊ አንድ የቀበሌ ወንድ ታረደ። ያዕቆብ ደነገጠ። የህዝቡ ደም በበሩ ጋር ሲያልፍ ደነገጠ። ለምንድን ነው እንደዚህ ያደረጋችሁት? እታችን እንደ ጋለሞታ ያደርጋልን? የፈለገ ነገር ይመጣል። እኔ በቁጥር ጥቂት ነኝ። ይህንን ኃጢአት ያልሰራውን ህዝብ ሁሉ በሰይፍ ስለት አረዳችሁት፣ አርደነዋል አሉ። ያዕቆብም ደነገጠ። በጎረቤት ያሉ አገሮች ተባብረው መጡ። ያዕቆብን ሊያጠፉት ነበር። ስለ ቃል ኪዳን እግዚአብሔር ጣልቃ ገባ። የፍርሃት መንፈስ ሞላባቸው። ያዕቆብ ግን ቂም በልጆቹ ላይ ያዘ። ትዝ ይላችኋል፣ በግብፅ ውስጥ ሊሞት ሲል ስምዖንና ሌዊ ቁጣችሁ ጽኑ ነበር፣ የተረገማችሁ ሁኑ፣ በምድር ሁሉ ተበታተኑ፣ በሬን አስነክሳችኋልና እግዚአብሔር ይበትናችሁ። ለምን አባ እየረገምከ? በገዛ ፈቃዳችሁ የሰውን ደም አፍስሳችኋልና አላቸው። ኢቭን በእርጅናው በሽምግልናው እንኳ ይቅር አላላቸውም። ለምን? ብዙ መልካም ነገር አድርገዋል። ሌዊ እኮ ሙሴ አባት ነው ታውቃላችሁ። የሊያ ልጆች ናቸው። እነ ስምዖን ኃያል ናቸው። ግን ጥበብ ስለጎደላቸው በመከራ ሰዓት ምን ማድረግ እንዲገባቸው ስላልቻሉ በሕይወታቸው ሁሉ ተከተላቸው። አንዳንዴ አገር ቀውስ ሲገጥመው፣ ቤተሰብ እንቆቅልሹ ሲገባ የጥበብ መንፈስ ከሌለን በቀር ወገኖች ሆይ መፍቻው ያጥረናል። በጣም ከባድ ነው የሚሆን። ያዕቆብ እና ልጆቹ ህዝብ ተነከሰ። ብዙ ደም ፈሰሰ ታውቃላችሁ። ንግግር ካለማወቅ አይደል፣ አፈታትን ካለማወቅ፣ በመከራ ሰዓት ምን ማድረግ እንዲገባቸው ካለማወቅ የተነሳ የሰው ልጆች መሞት ሳይሆን ሴኬምና ሌዊና ስምዖን ተረገሙ። በአንደኛ ሳሙኤል ምዕራፍ 25 ብዙ ጊዜ የተናገርኩት እናንተ የምታውቋት በጣም የተወደደች ጥበብ መንፈስ ያላታለች አቢግያ። ናባል ዳዊትን ሰደበው። 400 ሰዎች ተቆጥተው ዳዊት እየመራቸው በማኦን ያሉትን ወንዶች ሁሉ ግደሉ ብሎ እየጋለበ ሲመጣ አቢግያ ያለችውን ታውቃላችሁ። ፈረስ የላትም፣ ጦር የላትም። ከፊቷ ያለው 400 የተቆጡ ወታደሮች ናቸው። የሚመራው ደግሞ ተስፋ ያለው ንጉሥ ነው። ነገር ግን በ2 ደቂቃ ነው ጸጥ ያሰኘችው። በጥበብ ቃሏ ዳዊት እስኪገረም አይምሮሽ የተባረከ ነው እስኪላት ቁጣን አቀዝቅዛ ሊታረዱ ያሉትን ታድጋ ከተማዋን ሁሉ ያስመለጠች እሷ ጥበብ ስላላት ነው። በእውነት ዲግሪ አይደለም ያላት፣ ውበት አይደለም ያላት፣ ሀብት አይደለም ያላት፣ ሰማያዊ ጥበብ ስላላት።
በሁለተኛ ሳሙኤል ምዕራፍ 14 ላይ አንዲት ከቴቅሁ ብልህ ሴት የተባለች አለች፣ ጥበብ ያለባት። ዳዊትና አቢሴሎም ተጣሉ። ዳዊትም አቢሴሎም ላይ ቂም ያዘበት። ማንም ቄስ፣ ማንም ነቢይ፣ ማንም ካህን ዳዊትና ልጁን ሊያስታርቅ አልቻለም። ፓርላማው ተሰብስቦ ጠቢብ ሴት ይፈለግ ተባለ እና ቴቅሁ ከሚባል ቦታ አንድ ጠቢብ ሴት ተገኘች። አንዲት ሴት ተገኘች። ከሀገር ሁሉ አንድ ሴት ተገኘች እና ጠሯት። ለምንድን ነው የጠራችሁኝ? እኛ እንጀራ አላጣንም፣ ወታደር አላጣንም፣ ብር ወርቅ አላጣንም፣ ጥበብ ያለው ሰው አጣን። ከንጉሥ ልብ ቂምን አውጥቶ አባትና ልጅን ማስታረቅ አቃተን። አንቺ ጠቢብ ስለሆንሽ እባክሽ እርጅን አሏት። 15 ደቂቃ ስጡኝ። ሄዳ ያለችውን ትገረማላችሁ። ሰው እንደሞተበት ጸጉሯን ላጨች። ንጉሱ ዙፋን ላይ ሲተክዝ አገኘችው። በራሷ ልጆች መገዳደል ድራማ ሰርታ በ5 ደቂቃ ዳዊትና አቢሴሎምን አስታርቃ ከቤተ መንግስት ወጣች። መጽሐፍ ቅዱስ ቅጽል ስም ሰጥቷታል፣ ጠቢብ ሴት። የንጉሥን ልብ አሳረፈች። ታውቃላችሁ፣ እነ ሃማን የሚመስሉ ታላላቅ ሰዎች ሲፎክሩ ድል በመንሳት ህዝቧን የታደገች ማነች? አንዲት አስቴር የተባለች። እንዴት ንጉሱን እንዳባበለች አይምሮን እንደማረከችና በጥበብ ውሉን እንደፈታች ልነግራችሁ አልችልም። አንዱ የጥበብ ምንጭ ያዕቆብ 1:5 ላይ እንደተጻፈ ጸሎት፣ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለሱም ይሰጠዋል። አንዱ የጥበብ ምንጭ ጸሎት ነው ማለት ነው። ጥበብ እንደጎደለን ካመንን አቤት ለመስጠት እግዚአብሔር ብዙ ጥበብ አለው። ሰለሞን ምን እንድሰጥህ ለምነኝ ያለው ተገልጦ የሚያስደንቅ ነው። ረጅም ዕድሜ፣ ሀብት እና የጠላቶቼን ነፍስ አልልህም ጌታ ሆይ፣ አንድ ነገር ከሰጣኝ ሌላውን እኔ ፈታዋለሁ። ምን ልስጥህ ልጄ ሰለሞን? ጥበብን ስጠኛል። እግዚአብሔርም በጣም ደስ አለው፣ ያለመነውም ጥበብና ክብር ሰጠው። ሰለሞንም ህዝቡ ፈራው፣ ጥበብ መንፈስ እንዳደረበትም ሁሉም አወቁ ይላል። መንግስቱን እንዲያስተዳድርና ዝናው በምድር ሁሉ እንዲወጣ ያደረገው ምንድን ነው? ከሰማይ አምላክ የተሰጠ ጥበብ ነው። የንግግር ጥበብ፣ ያደራረግ ጥበብ። ንግሥት ሳባ ልትጎበኘው ሄደች እና አበላሉን፣ አቀማመጡን፣ አለባበሱን ስታይ ነፍስም አልቀረላት። እኩሌታውን አልሰማውም ነበር። በአንተ ጥበብን ያሳደረ እግዚአብሔር የተመሰገነ ይሆናለች። የሚገርም ነው። ጥበብ ለካ የሚታይ ነው፣ የሚተላለፍ ነው፣ እንደ ማግኔት ሰውን የሚስብ ነው፣ እግዚአብሔር ክብርን የሚገልጥ ነው። ወገኖች ጥበብ በምን ይገኛል? እንደ ሰለሞን በመለመን ነው። ዳንኤል 1:17 ዳንኤልም ጥበብን ከእግዚአብሔር ለመነ፣ እግዚአብሔርም ጥበብን ሰጠው። ሚሳቅ፣ ይሳቅ፣ አብደናጎም ዳንኤልም ጥበብ ነበራቸው፣ ከባቢሎን ጠቢባን ሁሉ በለጡ። ለ3 መንግስታት እንዲፈርዱና እንቆቅልሽን እንዲፈቱ ስለቻሉ እነ ዳንኤልን ሊቋቋሟቸው ማንም አልቻለም። ሚስጥሩን ዳንኤል ደጋግሞ ሲናገር የልዑል አምላክ የጥበብ መንፈስ በውስጣቸው አድሮ ነበር። ንጉሱም ይህንን አወቀ ይላል። እንዲያውም ህልም አይቶ እንዲተረጉምለት ያለውን ትዝ ይላችኋል። አንተ የሰማይ አምላክ የጥበብ መንፈስ እንዳለህ አውቄያለሁና ህልሙን ትፈታልኝ ዘንድ ለምንሃለሁ ይላል። ብዙ ቃላተኞች፣ ብዙ ጠንቋይ ተብታቢዎች፣ ብዙ የተማሩ እያሉ ዳንኤል ለምን ተፈለገ ብትሉ ማንም ኮፒ የማያደርገው ከሰማይ የሚሰጥ እንቆቅልሽን የሚፈታ የጥበብ መንፈስ አለ። የመንፈስ ቅዱስ አንዱ የጸጋ ስጦታው የጥበብ መንፈስ የሚባል ይሄ በቆሮንቶስም ላይ እንደተጻፈ ታያላችሁ። መጥምቁ ዮሐንስም መንፈስ ቅዱስ ሞላበት፣ የእግዚአብሔርን ጥበብ ከሱ ጋር ስለነበር ይህ ሕፃን ምን ይሆን እያሉ ይጠባበቁት ነበር እና በምድር ሁሉ ላይ ዝና ወጣ። ከሱም ንስሐ እየገቡ ሊጠመቁ ህዝብ ሁሉ ተሰበሰቡ። ለምን? በሕፃንነቱ ከኃጢአት የሚድኑበት የጽድቅ ጥበብ እንደሰጠውም ዘካርያስ በትንቢት መንፈስ ለዮሐንስ ነግሮታል። እነ ገማልያል ያሉ እኮ ፕሮፌሰሮች በቴዎሎጂ በጣም ኃያላን ኦራተር ተናጋሪዎች አሉ በዘመኑ። የመጥምቁ ዮሐንስ የጽድቅ ተጽዕኖ አምጪነቱ ሚስጥር ምንድን ነው ብትሉ ከሰማይ አምላክ የተሰጠው የጥበብ መንፈስ ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ጥበብን መናገር ለእግዚአብሔር ለሰዎች ይሰጣል። እንዲያውም ኤፌሶን 1:17 የጥበብ መገለጥ እንዲሰጣችሁ ቀንና ሌሊት በጸሎት እግዚአብሔር እንጋደላለሁ። ቆላስያስ 2:23ም ላይ የጥበብ መዝገብ በእርሱ ነው ይላል። የጥበብ ምንጭ ምንድን ነው? እግዚአብሔርን በጸሎት መለመን ነው። ሁለተኛው የጥበብ ምንጭ ቃል እግዚአብሔር ነው። በሁለተኛ ጢሞቴዎስ 3:15 ላይ ጥበብን ሊሰጡ የሚችሉ ቅዱሳት መጽሐፍትን ታውቃለህና ልጄ ጢሞቴዎስ ሆይ ተጠንቀቅ፣ ለማንበብ ተጠንቀቅ ይለዋል። ለበጎ ሥራ ሁሉ የሚያዘጋጅ የማያሳፍር ሰው አድርጎ በጥበብ የሚሞላ ቅዱሳት መጽሐፍት በእጅህ አሉ ይለዋል። የጸሎት ምንጭ ሁለተኛው የእግዚአብሔር ቃል። ዘሪ ሊዘራ ወጣ። የማይደርቅ የማይታነቅ የማይወሰድ ብቸኛ ሀብት ቃሉን በበጎና በሙሉ ልብ የሰሙ 100 እጥፍ አፈሩ ይላል። የእግዚአብሔር ቃል የሞላባቸው በጥበብ የተሞሉ እንደሆኑ መጽሐፍ ቅዱስ በግልጥ ይናገራል። እነ ሜልኮል እንደ ኤሊ ልጆች ምናምንቴ የሆኑት ለምንድን ነው? እንደ ሳሙኤል ቃሉን ስለማያነቡ ነው።
ሜልኮል ዳዊት እኮ ከጎኗ ነው። ቀን ከሌት ያሰላስላል፣ እሷ ግን ቃል አታነብም። እሱ ሲያመልክ እሷ ታፌዛለች። ጊዜና ጉልበቷን እንግዶች በሉት። ያለ ጥበብ እንደ ሰጎን ነው የኖረችው ሜልኮል። የኤሊ ልጆችም እንደዛ ነው የተመሰሉት። ምንድነው ብልጫው ብትሉ ቃለ እግዚአብሔርን በሙላት ስለማያነቡ። እስራኤል ከሀገር ሁሉ ልዩነቷ ምንድነው? የእግዚአብሔር ቃል አስቀድሞ ለሷ ስለመጣ ነው። እሷ ግን በላጭ የሆነችበትን ቅዱስ ቃሉን ናቀች የሚል ቃልም ተጽፏል። በእውነት በመልካም መሬት ላይ እንደወደቀ በበጎ ልብ እንደሚያስብ ቃሉን ካሰላሰልን እሱ የጥበብ መንፈስ እየቀዳን ነው ማለት ነው። እና የሰው ቃል የጠለቀ የህይወት ምንጭ ነው። አእምሮ ያለው ሰው ይቀደዋል። ከእግዚአብሔር አፍ የሚወጣው ቃል እንደ ህይወት ምንጭ፣ እንደ ደቀቁ የወርቅ ድቃቄዎች ለሚሰሙትና ለሚያሰላስሉት የጥበብ ምንጭ ነው ይላል። ስለዚህ ነው ጢሞቴዎስን ልጄ ሆይ ብላቴና ነህ፣ የበታችነት ይሰማሃል፣ አባትህ ግሪካዊ ነው፣ የዘር ችግርም አለብህ አይደል? አትጨነቅ። እና በሮም በግሪክ በእስራኤል በሁሉ ቦታ በነገስታት ፊት የማያሳፍር ሚስጥር ልንገርህ፣ የእግዚአብሔር ቃል ጥበብ ይሰጣልና አንብበው። ያ ሲሆን ለበጎ ስራ ሁሉ የተዘጋጀ የማያሳፍር ሰው ትሆናለህ። ልጄ ሆይ አደራህን ይለው። ኢየሱስም ጮሆ የተናገረው እንደዛ ነው። ማርታ ለምን ትጨነቂያለሽ? የማይወሰድ ብቸኛ እድል እኮ ቃሉ ነው። እንደ ማርያም ለጸሎትና ለቃሉ ቦታ ቢኖርሽ አየሽ፣ ተረጋግተሽ ታረጋጊያለሽ። በሁሉ ቦታ በሰላም የሚኖር ማንነት ይኖርሻል አላት። የዛሬው መልእክት ጥበብን ለምኑ የሚል ነው። ጥበብ በአደባባይ ትጮኻለች። እግዚአብሔር ይላል ጥበብን ለምኑ። ጥበብ ከየት ይገኛል? በጸሎት ለምነኝ እኔ እሰጥሃለሁ። ቅዱስ ቃሌን አንብብ፣ ጥበብን ታገኛለህ። እግዚአብሔር የጥበብ መንፈስ ይሙላል። አሜን።